ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። መንግስትና በጀት በሚል እያቀረብኩላችሁ ያለው 14ተኛ ቪዲዮ ነው። ዛሬ ፈረንጆቹ ቀን ዲሰምበር 25 2025 ነው። እንግዲህ ያለ የነበረው የኢትዮጵያ ታክስ ቱ ጂዲፒ ለምን ቀነሰ ብለው ያቀረቡትን ነገር እያየን ነው። ማን ነው ስሙ? አይኤፍኤሶች ማለት ነው። እና ከመዋቅር አኳያ እንግዲህ ስናየው የኢትዮጵያ ኢኮኖሚ ከአፍሪካ ማለት እና ኢትዮጵያንና አፍሪካን ስታነጻጽሩ ከሳሌ ኢትዮጵያ 2000 ዓመት ታሪክ ያላት ሀገር ነች። እንዴትም አድርጋችሁ ብትከራከሩ ዲስፕሩቭ ልታረጉ የማትችሉት ማለት ነው። በቃ ኢትዮጵያውያኖች ብቻ የመሰከሩት ሳይሆን የውጭ የግሪክ ሰዎች የመሰከሩት፣ የአረብ ጸሐፊዎች የመሰከሩት፣ ሌሎች የመሰከሩት ላይክ ነው የሮም ታሪክ ጸሐፊዎች የመሰከሩት የ2000 ዓመት ታሪክ ያለው ሀገር። በአፍሪካ እንደዚህ አይነት ሀገር በጥቁር አፍሪካ አታዩም። ወደዛም ስትሄዱ ነገስታት ምናምን ግን ትራይባል ናቸው ማለት በቃ እንዴት ልበላችሁ፣ ማህበረሰብ የእድገት ደረጃ አለው አይደል? በማህበረሰብ የእድገት ደረጃ ስታዩ እንደ ኢትዮጵያ ማህበራዊ እድገቱን የፈጸመ ሴንትራላይዝድ የሆነ መንግስት ያለው በዓለም አቀፍ ደረጃ ሰክሰስፉል ኢፌክቲቭ ዲፕሎማሲ ሲያደርግ የነበረ በዓለም ታሪክ ውስጥ ዋና ዋና ክስተቶች ውስጥ የነበረ አገር አታገኙ። ዩኒክ ነው በዚህ ደረጃ ኢትዮጵያ። እቺ ኢትዮጵያ ግን እቺ እንግዲህ የታሪክ ባለሀብት የሆነች ኢትዮጵያ ግን በኢኮኖሚ ይዘቷ ከሷ በጣም ኋላ ቀር የነበሩ ማለት እንዳልኳችሁ በአፍሪካ ከኢትዮጵያ በስተደቡብ እና ከኢትዮጵያ ለምሳሌ ኬንያ የዛሬ 100 ምናምን ዓመት ነው የተመሰረተው። ሶማሊያ ቀኝ ግዛት ነው እንዳለ የመሰረታቸው። ሶማሊያም ሀገር የሆነ ኢንዲፔንደንት የሆነችው የዛሬ 70 ዓመት 80 ዓመት ነው። ዩጋንዳ በሉ፣ ታንዛኒያ፣ ዚምባብዌ ያላችሁ ሂዱ። ደቡብ አፍሪካ እንግዲህ እነሱ እንኳን ነጮቹ ስለነበረው የሆነ ኔሽን አድርገዋል። አንጎላ በሉ፣ ካምሩን፣ ኮንጎ ኪንሻሳ፣ ኮንጎ ብራዛቪል ምናምን እያላችሁ ሂዱ። በቃ በቺፍታን የሚተዳደሩ በማበለክ ነው በቃ የባህላዊ ማህበረሰቦች የነበሩ ሞደርን ኔሽን ስቴት ኮንሰፕት አጠገባቸው ደርሰው የማያውቁ ሀገሮች ናቸው። ኔሽንነታቸውን ዘመናዊ ሀገርነታቸውን ያገኙት ቀኝ ገዢዎቻቸው ኔሽን አድርገው ስታብሊሽ ካደረጓቸው በኋላ ሲያስረክቧቸው ኢንዲፐንደንስ ሲመጣ ነው። ስለዚህ ከመነሻ ከመሰረት ካየ ነው እኛ ከነሱ የበለጠ የጠገበ መንግስታዊ ታሪክ፣ የህዝብነት ታሪክ፣ የጽህፈት ታሪክ፣ የከተማነት ታሪክ፣ የራስን የመከላከል ታሪክ ምናምን የሃይማኖት ታሪክ የጠገበ የጸዳ አፍሪካን የሆነ ታሪክ አለን። ይሄ ሁሉ ታሪክ ግን ከዘመናዊነት አንጻር ሲመዘን ባዶ ነው የሆነው። ምክንያቱም የኢትዮጵያን ኢኮኖሚ እንግዲህ ከሞላ ጎደል ኢትዮጵያ ኢንዲፔንደንት ሀገር ነች፣ ቀኝ ግዛት ያልነካት ሀገር ነች ማለት እንችላለን። ጣሊያን 5 ዓመት ወረረ እንጂ ኢትዮጵያን ገዛ ለማለት ትንሽ ይከብዳል። ልክ ፈረንሳይ በጀርመን እንደተወረረችው አይነት ነው ኢትዮጵያ በጣሊያን የተወረረችው። ስለዚህ ኢንዲፔንደንት ኔሽን ሆና የቆመች ኢትዮጵያ ነች ነው ያለችን ምናቃት። የ2000 ዓመት የነገስታት ታሪክ እንትና እያለ የሚቀመጥበት በ13ኛው በ16ኛው በ17ኛው በ11ኛው ክፍለ ዘመን የተጻፉ የነገስታት ታሪኮች፣ ዜና መዋዕሎች እና የምታገኙበት በቃ ሀገር ነው፣ ኔሽን ስቴት ነው። ሰፊ አካባቢን የገዛ ዲፕሎማቲክ ስራ ሲሰራ፣ ንግድ ሲነግድ፣ ራሱን ዲፌንድ ሲያደርግ፣ ባህሉን ሲያስቀጥል፣ ራሱን ሲያስቀጥል የነበረ ሀገር ነው። ይሄ ግን ዘመናዊነት ሊሆን አልቻለም። ምክንያቱም እንግዲህ እዛ ጋር ባየነው መሰረት ትላንትና የዛሬ 70 እና 50 ዓመት ከቀኝ ግዛት ነፃ ወጥተው ራሳቸው ሀገር ሲሆኑ እንደሚመስለው ምናልባትም እንግዲህ የቀኝ ገዢዎቹ የተሻለ ምህዳር ፈጥረው ነው የሰጧቸው ማለት አትሊስት ዘመናዊ ኮንቴክስት አለው። ስለዚህ የነሱ ህዝብ በከተሜነት ከኢትዮጵያ ይሻላል። እኛ 20 አካባቢ ስንጫወት እነሱ 40 ቤት ነው የሚጫወቱት በመቶ። ግብርናችን 30 እና ከ30 በላይ ሲሆን እነሱ 20 እና 25 አካባቢ ነው 20 አካባቢ ነው ጂዲፒያቸው። ኢንዱስትሪ እኛ 5 አካባቢ አቨሬጅ ስናደርግ እነሱ 9% አካባቢ ከጂዲፒያቸው አቨሬጅ ያደርጋሉ። የመንግስት ኢንቨስትመንት ስቴብል እና ዝቅተኛ ነው፣ የኛ አንዲና አንዲ ነው።
ኢምፖርታችን ከዓመት ዓመት እያሽቆለቆለን እነሱ ስቴብል ነው። ኤክስፖርታችን እንደዛው። በአንጻራዊነት ደካማ ኢኮኖሚ ማለት ኋላ ቀር የሆነና ግብር ማመንጨት የማይችል ኢኮኖሚ ነው ያለን ሲመሰረትም ልናዘምነው ስንመጣም ደግሞ ልናዘምን የምንመጣበት በኃይለ ሥላሴም በደርግም በኢህአዲጉም የራሳችን ሊቃንን ነው። ማንንም አንሰማም። የኔ የኮባ ቅጠል ካንተ ሱፍ ይሻላል አይነት ነገር ነው ሎጂክ። ጥሩ ነው መኩራት በዛ ግን ላይክ ድርቅ ካላላችሁ ማለት ነው እንትን ነው አንዳንዴ ቀስታበር ነው ናችሁ የኔ የኮባ ቅጠል ካንተ ሱፍ ይሻላል በሷ ገልድሜ ሰለጥናለሁ ነው ህልማችን ነው። እና እንዴት አድርገን እንደምንለውጠው አላውቅም ነው። መፍረስ አለበት። የኮባ ቅጠል አይሻልም ሱፍ ይሻላል ብሎ እንደ ሀገር ኮንቪንስድ መሆን አለብን። ኦብጀክቲቫችን ግን እሱ አልሆነም ነው። ስለዚህ ኢትዮጵያ ያስፈልጋት የነበረው ህዝቡ የተፈጥሮ ጸጋውን ተጠቅሞ ሀብት እንዲፈጥር ማስቻልና መንግስት ደግሞ ይህን ማመቻቸት ነበር። ላይክ ነው መሆን የነበረበት መካሄድ የነበረበት አካሄድ ህዝባዊ አካሄድ ህዝባዊ ልማት ነበር። መንግስት የህግ የበላይነትን ያስከብር። መንግስት ግብር ሰብስቦ ልማት ያምጣ። መንግስት ግብር ሰብስቦ ደካማ የህብረተሰብ ክፍሎች ይደግፉ። ህዝቡ ግን የአምርትና የግብር ምንጭ ይሁን። ሼር ሆልደር ነው ለራሱ ለምሳሌ 70% ወስዶ ለመንግስት 30% እንዳቀሙ መልክ ነው እንትኑን የሚያመጣጠነ ገቢውን ያመጣጠነ እና ወጥነት ያለው ግብር በማምጣት ማለት ነው። አካሄዱ እንደዛ ነበር የነበረው። ነገር ግን በጣም ፓሮኬል የሆነ አፍንጫችን ስር ያለ ህልም ነው የምናልመው። አልቻልንበትም። ቪዥን ካስት ስናደርግ ስናስቀምጥ አልቻልንበትም። ያ ደግሞ ከምን ይመጣል? እኔ እንዳልኳችሁ በእኔ እምነት የግንዛቤያችን እጥረት ነው ማለት በልክ በቪዥን በወኔ ቪዥን ማድረግ አይቻልም። ቪዥን የእውቀት የመረዳት ጉልበት አቅም ነው። ምን ይቻላል? መረዳታችሁ እየጨመረ ሲሄድ እንትን ሰንጥቃችሁ ማየት ትችላላችሁ። አይታ ላይ ካላችሁበት ተጨባጭ ሁኔታ ዝም ብሎ እንደው ቃዡ ማለት ሳይሆን ግን በኢትዮጵያ ውስጥ አሁን ህልም አይደለም ነው። ገበሬን እዚህ ጋር ላም አለው በዚህ በኩል ማርያም ምርታል ማለት የሆነ አንድ ሰው አይደለም ናቸው። በሚሊዮን ለሚቆጠር ህዝብ እንደዚህ ቪዥን ማስቀመጥ ትንሽ ከባድ ነው ማለት የሆነ ለየት ያለ ድርቅና ይፈልግ። እዚህ ጋር ከብት አለው በዚህ በኩል ማር ያመርታል በዚህ በኩል ደግሞ ዶሮ ጥራጥሬ ምናምን ያበቅላል ከጓሮ አትክልት ይቆርጣል። እንደዚህ ነው ቪዥን ካስት ስናደርግ ለገበሬዎቻችን የምንመኝላቸው ማለት ነው። ሰው አንሊሽ ልናደርገው አልቻልንም። ከታሰረበት እስር ቤት አውጥተን ኖ ማለት ማር አልምቶ ከንብ ጋር ተደባድቦ ምናምን ከሚያደርግ ዝም ብሎ ሱቅ ሄዶ እስኪ 1 ኪሎ ማር ስጠኝ ብሎ በ10 ብር ገዝቶ መምጣት የሚችልበት ሁኔታ መፍጠር ይቻላል። ማሩን ኢንዱስትሪያሊ የሚያመርቱ ሌሎች ሰዎችን በማስቀመጥ በትንሽ ጥረት ማር ገዝቶ ማግኘት የሚችልበት ላም ምናምን 6 ላም አድርጎ በዚህ በኩል እንትን አድርጎ እንትኑን ለስኖ ምናምን ከሚያመጣው ዝም ብሎ ወተት ሲፈልግ ሄዶ በጀሪካን ገዝቶ የሚመጣበት ሁኔታ መፍጠር ይቻላል። ቪዥኑም ዳይሬክሽኑም እንደዛ ነው። ከጓሮ አትክልት ሄዶ ቃሪያ ቀንጥሶ ምናምን እሱ በጣም ኋላ ቀር ቪዥን ነው። ዝም ብሎ ሄዶ ቃሪያ፣ ሽንኩርት፣ ቲማቲም ምናምን በዘንብል ይዞ መምጣት ይችላል። ገንዘቡን የሚያገኝበትን መንገድ ስጠው። ፕሮዳክቲቪቲው ኢንዱስትሪያላይዝድ በሆነ መልኩ በጥቂት ሰዎች በስፋት ይሰራል። ለሰውየው ገንዘብ ስጠው፣ ሁለቱን አገናኛቸው፣ አለቀ ነው። that's the future that's what ኢትዮጵያ መሆን ያለባት መሄድ ያለብን አቅጣጫው እሱ ነው መሆን ያለበት። እንደዛ ግን ኢንቪዥን ማድረግ አልቻልንም እና አስተጓጎል ነው። አሁን ኢትዮጵያ ውስጥ ያለው የመሬት ችግር አይደለም፣ የሰው ሀብት ችግር አይደለም፣ የጉልበት ችግር አይደለም፣ ህዝቡ አመፀኛ እምቢተኛ መሆን ችግር አይደለም፣ የስነ ምግባር መላሸቅ አይደለም። የማሰብ የሚያስብ ሰው ጠፋ። በሀገር ደረጃ ስንመኝ ነገርኳቸው። ናሽናሊ ቪዥን ካል ዘናረግ እንደዚህ አይነት ነገር ነው የምናስበው።
አስበው በጭቃ የተሰራ ባንኮኒ ነው ባንኮኒ ኮሜዲ ነው የሚባለው ማለት ዕቃ የሚደረደርበት ቤት ውስጥ በእንጨት ተሰርቶ መስታወት ምናምን ያለው ድሮ የነበረ አሁን እንኳን የለም። እንደሱ አይነት ነገር ሰርቶ በቃ ገበሬው እንደዛ ሲያስቀምጥ በጭቃ ሰርቶት ምናምን ነው እና ዊ ላይክ ኢንቪዥን ማድረግና ለኢትዮጵያ ሕዝብ የምንመኝለትን ነገር ኮንተምፖራራይዝ አድርገን ሞደርን አድርገን ምህዳር መፍጠር አልቻልንም። ስለዚህ ቀኝ የተገዙት ሰዎች ቀኝ ቢገዙም እንግዲህ ከሞላ ጎደለ ማለት ቢዋረዱም ቢያንስ ግን ዘመናዊ ስርዓት በአንጻራዊነት ተቀበሉ። ስለዚህ ኢኮኖሚያቸው ሪላቲቭሊ ኢት ሃዝ ጋት ቤተር ሞደርን ፊቸርስ ዳን አወርስ። እኛ ግን የራሳችን ሊቅ ነን ነው የራሳችን ምሁር ነን ነው። ኢንዲፐንደንሱ ደስ ይላል፣ ግን እውቀት ግን ኢንዲጂኒየስ አይደለም። ድኩላ ነው ኢንዲጂኒየስ። እውቀት ኢንዲጂኒየስ አይደለም። ከውጭ መማር አልቻልንም። ስንማርም የተጣመመ ነገር ነው የምንማረው። አይ ለእንግዲህ ምን ብዬ ትገልጹታላችሁ? በቃ ላይክ ነው ኢግኖራንስ ነው። ከዚህም የተነሳ እድገት ቢያስመዘግብም እድገቱ ግን ፍሬው ጣፋጭ አልሆነም። ለምሳሌ ከእድገቱ አንጻር የመንግስት የገቢ ግብር አላሳደገም። ይልቁንም ከእድገቱ አንጻር ከዓመት ዓመት ከመቀነሱ በተጨማሪ በ2022 ዓ.ም አካባቢ የሚገኝበት ደረጃ ከአፍሪካ አቻዎቹ አማካይ እንኳን በ5.5% ያነሰ ሆነዋል። ስለዚህ እድገት አናድግም አይደለም እንዳልኳችሁ አንዱን ገበሬ የንብ ቀፎ ጨምር እያለን በዚህ በኩል ከብት አርግ፣ በዚህ በኩል የጓሮ አትክልት አርግ፣ በዚህ በኩል ዶሮችን እሱን እንደ ፕሮዳክቲቪቲ እየቆጠርን ናሽናል ፕሮዳክቲቪቲ የሚል አይነት እድገት ነው እየፈጠርን ያለው። በሌሎቹ ቤት ይገነባል። አይ ዳውት እኔ አሁን የሚጠራው ብር ሰው ኬት አምጥቶ ነው የሚገዛው ነው የምትለው። ሊገዛው ይችላል አብዛኛው ሰው ነው። እና የኮንስትራክሽን ዘርፍ ትፈጥራለህ፣ ግን አይ ዶንት ቲንክ ያንን አፎርድ የሚያደርግ ህብረተሰብ ፈጥረናል። አይ ዳውት ፓወር ጀነሬሽናችንን ማች የሚያደርግ ህብረተሰብ ፈጥረናል። ያንን ኤሌክትሪፊኬሽን መጠቀም የሚችል መግዛት የሚችል that's why I believe we are exporting ማለት ለሀገር ውስጥ ኮንሰምሽን ማምረት ማቅረብ ከምንችለው በላይ አቅርበናል። በዛ የውሸት እድገት እናስመዘግባለን። በብድር የመጣ ነው። ኤሌክትሪኩን ምን እናደርገዋለን? በዚህ በኩል ወደ ጅቡቲ፣ በዚህ በኩል ወደ ኬንያ፣ በዚህ በኩል ወደ ታንዛኒያ፣ በዚህ በኩል ወደ I'm not saying it's a problem፣ ግን ናሽናል ማርኬት ሳቹሬት ካረክ በኋላ ነው ወደዛ አይነት ኤክስፖርት ውስጥ የሚገባው። እንዴት የተዛባ ነገር እንዳለን ተመልከቱት። ለማለት ሀገር ውስጥ ኤሌክትሪፊኬሽን ገና መብራት ያልደረሰው ብዙ ድሃ ሰው አለ ነው። እኛ ግን ከኛ የተሻለ ዘመናዊ ኢኮኖሚ ለገነቡት ሰዎች ኤሌክትሪክ እናቀርብላቸዋለን። በህዝባችን ኤሌክትሪክ በሌለው ህዝባችን አናት ላይ ያሳለፈን እና እንደዚህ አይነት እድገት ነው የፈጠረው ከፖሊሲ እንግዲህ። ስለዚህ ስትደመድሙት እንግዲህ ሶስት ምክንያቶች ነው ያቀረቡት ነው። የኢትዮጵያ ኢኮኖሚ የሚጠበቅበትን ያክል ግብር የማያመነጨው ለምንድን ነው? ከእድገቱ አንጻር ላይክ አድግ ያለው ይላል፣ ሳይዙ ትልቅ ነው ወዘተ ወዘተ። ከዛ አንጻር አንደኛ በአመት በሀገር ውስጥ የሚያመነጨው ግብር እየቀነሰ ነው። ከሌሎች የአፍሪካ ሀገሮች ጋር ሲነጻጸርም አሁን የደረሰበት ደረጃ በተለይ በ2022 ዓ.ም የ5.5% ቅናሽ አለው። ለምንድን ነው ይሄ የሆነው ነው ምላሹ? ከላይ ዘረዘር እድገት ይመስላል እንጂ ውስጡ ስትገቡ መዋቅራዊ ሰፊ ችግር ያለበት፣ ህልሙ ራሱ የተዛባ፣ የሚያሳስበውና የሚያስፈራው ነገር ገበሬ ከተማ ይገባል የሚል፣ ሰዎች በመሬት ሀብት ያካብታሉ የሚል የማይጨንቅ ነገር የሚጨንቀው እንትን ነው። በቃ ላይክ ነው ስኪዞፍሬኒ ላይክ እንዴት ልበላችሁ የሌለ እዛ ጨለማ ውስጥ ጭራቅ አለ የሚል አይነት ፖሊሲ የሚመራው ስለሆነ ኢኮኖሚው ያድጋል። የሚያድገው ግን እንዳልኳችሁ የንብ ቀፎ ማብዛት፣ የላም ቁጥር ማብዛት ምናምን ነው። ስለዚህ ከመዋቅር አኳያ አንዱ ምክንያት ይሄ ነው። እኔ ደግሞ ግን ትኩረቴ ይሄንን አይነት መዋቅራዊ ችግር አሁን ቅድም ያየነውን ግብርናውን የሚያሰፋ ከተሜነቱን የሚያሳጥር አምራችን ዝቅ የሚያደርግ
ኮንስትራክሽን አጓጉል የሚያበዛ፣ የውጭ ኤክስፖርቱን የሚያዳክም፣ ስለዚህ ኢምፖርት የመንግስትን ኢምፖርት የሚቀንስ፣ አጓጉል የመንግስትን ኢንቨስትመንትነት የሚያበዛ ወዘተ። ይሄንን ሁሉ የሚያመጣው ምንድነው ነው? ኋላ ቀር የሆነ የፖለቲካ አስተሳሰባችን ነው። እኔ ምናልባት እንግዲህ አፍሪካዎቹ ከኛ የተሻሉት በአንጻራዊነት they inherited even though they like they live under colonialism relatively ከኛ በተሻለ ሁኔታ በአንጻራዊነት የተሻለ የኢኮኖሚ መዋቅር ተቀበሉ። ስለዚህ ምንም እንኳን አሁን ቢከሰሱም በአብዛኛው ማለት ተቀብለው እንዴት ልበላችሁ መቦጥቦጥ ነው like የጥቅም ሽሚያ ያረጉትና ነው በአፍሪካ አሁን ኮንቲኒየስ የሆነ የተሻለ ማስቀጠል አቃታቸው እንጂ መሰረቱ ይሄ እንትኑ የተነሱ like ሰርተው ሰጥታቸዋል። እኛ መስራት አቃትን ነው። ለኛ ኢንዲፔንደንት ነን፣ ነፃ ሀገሮች ነን። የሀገራችንን ማህበራዊ ኢኮኖሚ ግን ማዘመን አልቻልንም። ምክንያቱም I think for our own like detriment ድሮ ላይ ተንጠለጠልንበት። ድሮ ስላችሁ እነሱ በሚሉት የድሮ ስርዓት ናፋቂነት ሳይሆን ዘመናዊ ግንባታ አልቻልንም ነው። ከፖሊሲ አንጻር እንግዲህ ስለዚህ ያ ከመዋቅር ነው። ከፖሊሲ አንጻር ምንም እንኳን ተቋሙ ማለትም አይኤፍኤስ ኢንስቲትዩት ፎር ፊስካል ስተዲስ በኢትዮጵያ ያለው የፖሊሲ ክፍተት ከመዋቅራዊ ጋር የሚስተካከል ወደ 38% ገደማ ተጽዕኖ አለው ቢልም እንደኔ ግምት ከመንግስት ፍላጎትና ፖሊሲ ጋር ላለመጋጨት ያለው እንጂ ጉዳዩ በዝርዝር ቢታይ የፖሊሲ ችግሩ ይህን ያህል ጠንካራ አይመስለኝም ነው። እንግዲህ ልክ መዋቅሩ እንደዚህ አይነት ኋላ ቀር የሆነ በአንጻራዊነት ከሌሎች አፍሪካ ሀገሮች ጋር እንኳን ሲነጻጸር ኋላ ቀር የሆነ ማለት ነው መዋቅር መኖሩ አንዱ ችግር ነው ካለ በኋላ ሌላው ትልቁ ችግሩ እንትኑ ነው ይላል። የፖሊሲ ችግር አለ ይላል። እኔ ግን ፖሊሲው የዚህን ያክል ክፍተት ያለበት አይመስለኝም። ማለት ልክ ከመዋቅሩ ጋር የሚመጣጠን ነው። መዋቅሩ ወደ 40% የሚሆን ተጽዕኖ አለው። የመዋቅር መበላሸቱ የታክስ ቱ ጂዲፒ ሬሾ መቀነሱ ላይ ወደ 40% የሚሆን ተጽዕኖ አለው። የፖሊሲ ችግርም ደግሞ ወደ 38% የሚሆን አለው። ስለዚህ ይመጣጠናሉ ነው። ስለዚህ ያለመሰብሰብ ችግር ኦልሞስት ክሎዝ ቱ 20-21 አካባቢ ፐርሰንት ተጽዕኖ አለው ነው። ምክንያቱም እንደኔ እምነት የታክስ ፖሊሲ ክፍተቶች ተብለው የተዘረዘሩት ችግሮች በዋናነት ከቫት እና ከኤክሳይዝ ታክስ ጋር የተያያዙ ናቸው። ማለት አሁን ለምሳሌ እንትን ነው የፖሊሲ ችግር የሚላቸው ቫትና ታክስን ቫትና ኤክሳይዝን የተመለከቱ ናቸው። እነሱም ከምን ጋር ይያያዛሉ? ከነዳጅና ከትራንዛክሽን ጋር ይያያዛሉ። ማለትም ለምሳሌ ቫት የአፍሪካ ሀገሮች አብዛኛዎቹ ነው ከግማሽ በላይ የሆኑት የአፍሪካ ሀገሮች ቫት ፐርሰንቴጃቸው 17.5 ነው። ኢትዮጵያ ውስጥ 15 ነው። ስለዚህ ኢትዮጵያ ከ15 ወደ 17 ነጥብ ከፍ ብታደርገው የቫት ገቢዋ ይጨምራል ነው አንዱ እንግዲህ ከፖሊሲ አንጻር የሚቀርበው እንትን። ሌላው ኢትዮጵያ በነዳጅና ከባንክ ወደ ባንክ በሚደረጉ የገንዘብ ዝውውሮች ላይ በድምሩ የ30% ማለትም 15% ቫት እና 15% ኤክሳይዝ አትጥልም ነው። ኤክሳይዝ አትጥልም የሚሉ ናቸው ነው። ስለዚህ የፖሊሲ ችግሮቹ እነማን ናቸው? እነዚህ ሁለቱ ናቸው በዋናነት ነው። አንደኛው የቫትዋን 17.5 ማድረግ ነው ፐርሰንቴጇን። ይህን ስላላረገኝ ሌላኛው ኤክሳይዝ እና ቫት በነዳጅና በባንክ ትራንዛክሽን ላይ አትጥልም። እነዚህን ብትጥል ከፍ ይላል ነው መንግስት የታክስ ገቢው ማለት ነው ከኢኮኖሚው አንጻር። እነዚህ የታክስ ፖሊሲ የተመለከቱ ጉዳዮች ግን ከሌላው ኢትዮጵያ የታክስ ሁኔታ ጋር አብረን ስናየው እነዚህ የታክስ ፖሊሲ አማራጮች የኢትዮጵያ የታክስ ፖሊሲ ክፍተት ከሌላው አፍሪካ አንጻር ይሞላሉ ብሎ በሙሉ ልብ ለመናገር አዳጋች ያደርጋሉ። ማለት እነዚህ ተገንጥለው ተመርጠው የወጡ ነው። አሁን ለምሳሌ የኢትዮጵያን የታክስ ፖሊሲ እንደዚህ ያስቀምጣችሁ ዘርዝራችሁ ታክስ ፖሊሲ ሲባል ምን ማለት ነው? ታክስ የሚደረጉ የታክስ አይነቶችና መጠናቸው ማለት ነው። ስለዚህ የተለያዩ የኢትዮጵያን ታክሶች ዘርዝራችሁ ከሌሎቹ አብዛኛው አፍሪካ ሀገሮች ታክስ ጋር ስታነጻጽሩት በዋናነት የኢትዮጵያን የታክስ ጂዲፒ ሬሾ ሊቀንስ ይችላል ብላችሁ ልታመጧቸው የምትችሏቸው እነዚህ ናቸው። አንደኛው ቫቱ 15% የኢትዮጵያ ሲሆን የነዛ 17.5 መሆኑ። ሌላው ኢትዮጵያ ቫትና ኤክሳይዝ አትጥልም አይደለም ትጥላለች ባይዘው ግን ፌክ ያረጉታል። ፌክ ያረጉት ማለት ምንድነው መሰላችሁ?
ነዳጅ 10 ምናምን ብር በነበረበት ጊዜ ሌትስ ሴይ ነዳጅ 20 ብር በነበረበት ጊዜ ማለት ነው 20 ብር በነበረበት ጊዜ 30% የኤክሳይስ እና ቫት ብጥሉበት 6 ብር ነው የምትጥሉበት በሌትር ማለት ነው። ስለዚህ ነዳጅ 20 ብር በነበረበት ጊዜ የ6 ብር ቫት እና ኤክሳይስ ይጣልበታል። ስለዚህ 26 ብር ተብሎ ይሸጣል ማለት ነው። ነዳጅ ግን በየጊዜው እየጨመረ ሄዷል አይደለም? ዋጋው በየጊዜው እየጨመረ ሄዷል። መንግስት ግን ሁል ጊዜ ቫት እና ኤክሳይስ ብሎ በቫቱ በእንትኑ ላይ በሌትሩ ላይ የሚጭነው 6 ብር ነው። መቼ ነው እንግዲህ ነዳጅ 20 ብር ምናምን የነበረው? የዛሬ ስንት 12 ዓመት ምናምን ሊሆን ይችላል ካልተሳሳትኩ። ስለዚህ የዛን ጊዜ ከነበረ በየጊዜው የሚጨምረው ስንት ነው? 6 ብር ነው በሌትር የሚጨምረው። which means ምን ማለት ነው? ነዳጁ 100 ብርም ገብቶ ኤክሳይስ እና ቫቱ 6 ብር ነው which is not reflective of the base። ያን የሚያደርገው ደግሞ ኦልሬዲ ነዳጁን አንላይክ ነው ሰብሲዲውን አላቃለው ነው እየቀነሰው ስለሚሄድ ኤክሳይስ እና ቫቱን ከጨመርኩበት ህዝቡ ይጎዳል ከሚል ነው። ስለዚህ እሱን ቢያስቀርና ይሄን ፍራቱን ቢያስቀር ነው ቫቱ ያንን ነው ማለት ነው እንጂ አይጥልም አይደለም። ይጥላል ግን ለራሱ ይዋሻል። ኤክሳይስ እየጣልኩ ነው ብሎ ግን የሚጥለው የዛሬ 10 ምናምን ዓመት ያሰላውን ኤክሳይስ ራሱን አማውንቱን ይጨምረዋል ዝም ብሎ። ለምሳሌ የቫት መጠንን ከ15 እንግዲህ እነዚህ ግን ችግር አለባቸው ነው ላይክ ነው ኢትዮጵያ ውስጥ የፖሊሲ ችግር አይደለም ቫቱን ያስቀነሰው ብዬ ነው አርጊው ማረገው ነው። ያው ለምንድን ነው የቫት መጠን ከ15 ወደ 17.5 የሚኖረው ውጤት እነሱ ራሳቸው ባስቀመጡት የ1% 1/10ኛ ወይም 0.1% ነው ማለት ነው። ማለት አሁን ኢትዮጵያ ተነስታ ቫቱን 17.5 ብታስገባው መንግስት ቫቱን 17.5 በማስገባት የታክስ ቱ ጂዲፒ ሬሾን የሚያሻሽለው በ0.01 ነው። ማለትም አሁን 7.5 ነው ያኛውን ቢያደርግ ግን 7.51 ነው የሚሆነው ማለት ነው። የታክስ ቱ ጂዲፒ ስቲል way below the African median ማለት ሰብሳራን አፍሪካን ሚዲያን። ስለዚህ ኢንሲግኒፊካንት ነው። ያም ብቻ ሳይሆን ቫት ስታበዙ ነን ኮምፕላያንስም ታበዛላችሁ። የግብር ጫና ስታበዙ ግብር የማይከፈልበት ሁኔታ እየጨመረ ነው። ሰው ያጭበረብራል። ምክንያቱም ግብሩ አቅምን ያገናዘበና መሬት ላይ ያለውን ተጨባጭ ሁኔታ ያገናዘበ በማይሆንበት ጊዜ ህዝቡም ያጭበረብራል፣ ግብሩም የመሰብሰብ አቅሙ ይቀንሳል። ስለዚህ 0.1% ላይጨምር ራሱ ይችላል፣ እንዲያውም ሊጎዳችሁ ይችላል ነው የመንግስትን የመሰብሰብ አቅም። ምክንያቱም ግብርን ባከበዳችሁት መጠን ለአፈር ከርቭ የሚለውን ነግሬያችሁ ታውቁታላችሁ። ላይ ነው እዚህ ጋር በኋላ ላይ ያሳያችኋል። እንትኑ እየቀነሰ ነው የሚሄደው ማለት ሰው ኦፕቲማይዝ የሆነ ግብር ካልጫናችሁ መሰብሰብ የምትችሉት ግብር መጠን እየቀነሰ ነው የሚሄደው ማለት ነው። ለምሳሌ ስለዚህ ቫትን በዚህ መልኩ መጨመሩም የቫት ግብር ማጭበርበሩን ከፍ ሊያደርገው እንዲሁም የኢኮኖሚ እንቅስቃሴን ሊያዳክም ይችላል። ቫት ራሱ ሲል አዋጁ ራሱ የሚለው ምንድን ነው? ኮንሰምፕሽንን ለመቅጣት ነው። ሰው የኢትዮጵያ ህዝብ እንግዲህ በጣም ኮንሱም አረግ ተብሎ ቅንጦት ነው ተብሎ ተጨማሪ እሴት ክፈል እየተባለ ነው። ስለዚህ ቫትን አድርጋችሁ ዕቃን ስታስወድዱ ሰው የመግዛት አቅሙ ስለሚጨምር እንዲያውም ይቀዛቀዛል ነው ኢኮኖሚውን ራሱ እንትኑ ግሮውዙን ራሱ አፌክት ልታረጉት የኢኮኖሚውን እድገት ራሱ ልታጠቡትና ልታጠፉት ትችላላችሁ። ስለዚህ ቫት በመጨመር ሬቨኒው ይጨምራል ማለት አይደለም። በላፈር ከርቭ የምናሳየዋችሁ ማለት እንደዚሁም በነዳጅና በገንዘብ ዝውውሮች ላይ በድምሩ የ30% ግብር መጫኑ የመንግስትን ገቢ ከሚያሳድገው በላይ በህዝቡ ላይ ጫና በማብዛት የህዝቡን ጠቅላላ ኢኮኖሚ አቅም የሚያዳክም ነው የሚመስለኝ። እንደኔ ነው የምላችሁ። ማለት ግብር ባበዛችሁ ቁጥር ህዝብ ላይክ ነው ኮንሱም ማድረግ አለበት፣ ማጥፋት አለበት፣ መጠቀም አለበት፣ አምራቾችን ማምራት አለባቸው። ያን ጊዜ ነው እድገት እየተፈጠረ የእናንተን ግብር የመጣል አቅም የሚያበዛው። ነገር ግን 17.5 ቫት ጨምራችሁ እንደገና ደግሞ ላይክ ነው ኤክሳይስ እና ቫት ብላችሁ በነዳጅ ላይ ጨምራችሁ ነዳጅ ደግሞ ላይ ስትጨምሩ የተለያየ ኢኮኖሚ መስክ ላይ ይገባል። እንደዛ አደርጋችሁ ጫና ስትፈጥሩ
የመንግስትን የግብር የመሰብሰብ አቅም ታዳክሙታላችሁ እንጂ የምትደግፉት አይመስለኝም ነው። ምክንያቱም የኢትዮጵያ ህዝብ ደግሞ ከዛ በተጨማሪ ኦልሬዲ ኦቨር ታክስድ ነው ከሌሎቹ የአፍሪካ ሀገሮች ጋር ስታነጻጽሩ። በዚህ በቫት 15% ቢሆንም የሌሎቹ 17.5 ሲሆን እንደገና ደግሞ ከዚህ ማለት ከትራንስፖርት ከነዳጅ እና ከትራንዛክሽን አንጻር ኤክሳይዝ እና ቫቱ የማይጣልበት ቢሆንም በሌላ በገቢ ግብር ስታዩት ኢትዮጵያዊ በጣም ነው ግብር የሚከፍለው ከሌሎቹ የሰብሳራ አፍሪካ ጋር። ስለዚህ ላይክ ነው እንትኑ ላይ የሚተርፍለት ከገቢ ግብር ተርፎ የመጣውን ነው እንደገና በቫት የምታገኙት፣ እንደገና በኤክሳይዝ የምታገኙት፣ እንደገና በነዳጅ የምታገኙት ማለት ነው። ስለዚህ እንትኑን ቤዙን አመናምኖታል መንግስት በሚከተለው የገቢ ግብር ማለት ነው። የአገራችን የገቢ ግብር ይሄ የፐርሰናል ኢንካም ታክስ ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር በጣም ከፍተኛ ነው። ምክንያቱም ለምሳሌ ኢትዮጵያ ከግል ገቢ ላይ በአማካይ የምትሰበስበው ግብር በአፍሪካ በጣም ከፍተኛ የሚባልና በአፍሪካ ከኢትዮጵያ የበዛ የግል ገቢ ግብር የምትሰበስብ ሀገር ኮትዲቯር ሆና ነው። ብቸኛ ማለት ግብር የምትሰበስብ ሀገር ኮትዲቯር ብቻ ሆና ነው የምናገኛት ነው። ብቻ ሆና ነው የምናገኛት ላይክ ነው። ከሌሎቹ የአፍሪካ ሀገሮች በሙሉ የበለጠ ግብር ነው የምንሰበስበው ከገቢ ግብር ላይ ማለት ነው። እዚህ ጋር ይሄንን ግራፍ እንደምታዩት ኢፌክቲቭ አቨሬጅ ታክስ ነው የሚለው ተመልከቷቸው። ይሄኛው እንግዲህ አሁን የሚያሳየው ምንድነው መሰላችሁ? የሀገሪቱ ይሄ ጂዲፒ ፐር ካፒታ ወይም የነፍስ ወከፍ ገቢ የሚባል አለ። ጠቅላላው የሀገራዊ ምርቱ ተደምሮ ለህዝቡ ቁጥር ሲካፈል የሚገኝ ቁጥር ማለት ነው። ላይክ ሃይፖቴቲካል የሆነ ነምበር ማለት ነው። ያንን ነምበር ወስዳችሁ ስታዩ ሃይፖቴቲካሊ የኢትዮጵያን ጂዲፒ ፐር ካፒታ ወይም የነፍስ ወከፍ ገቢ አመታዊ ገቢ ያለው ሰው $1000 ቢሆን አመታዊ ገቢው 150 ሺህ ብር የሆነ በሌላ አማርኛ ደሞዙ 13 ሺህ ምናምን የሆነ ማለት ነው በወር። ያ ሰው በአማካይ ኢትዮጵያ ውስጥ ወደ 11.8% እዚህ ጋር እንደምታዩት ማለት ወደ 11.8% አካባቢ ነው ግብር የሚከፍለው። ሌሎቹ የአፍሪካ ሀገሮች በሙሉ ግን ከዛ በታች ነው። ቶጎ ውሰዱ፣ ሳውዝ አፍሪካ፣ ኒጀር፣ ቤኒን፣ ታንዛኒያ፣ ማሊ፣ ዩጋንዳ፣ ቡርኪና ፋሶ፣ ሶማሊያ፣ ሳውት ሱዳን፣ ናይጄሪያ፣ ኮሞሮስ፣ ካምሩን፣ ኬፕ ቨርዴ፣ ኮንጎ፣ ጋቦን ላይክ ነው ዩጎ። እነዚህ ሁሉ ምናልባት እዚህ ድረስ ማለት ነው ይታያችሁ የኢትዮጵያን ግማሽ ነው የገቢ ግብር የሚከፍሉ። የገቢ ግብር ማለት ምን ይጨምራል? ከደሞዝ የምታገኙትን ገቢ፣ ቤት አከራይታችሁ የምታገኙትን ገቢ ማለት ከዲቪደንድ የምታገኙትን ገቢ፣ ከኢንትረስት የምታገኙት ገቢ፣ ምንድነው ስሙ ግል ንግድ በራሳችሁ በስማችሁ ንግድ ፍቃድ አውጥታችሁ ሰርታችሁ የምታገኙት ትርፍ ግብር ገቢ፣ ከነዚህ ሁሉ ከምታገኙት ገቢ የሚወሰድ ማለት ነው። ስለዚህ ኢትዮጵያዊው በአንጻራዊነት ከአፍሪካውያኖች በአብዛኛው ሁሉ ኮትዲቯር ብቻ ነች የምትበልጠን። ከሌላው የአፍሪካ ሀገር በሙሉ የበለጠ ግብር ነው የምንሰበስብ። ስለዚህ ኦልሬዲ ህዝቡን ጨምቀነው አውጥተናል ግብሩን ማለት ነው። መክፈል ከሚገባው በላይ ከፍሏል። ስለዚህ እንደገና ኤክሳይዝ ቫት እና የቫት ሬቱን 17.5 ብታደርግበት የመንግስትን የገቢ ግብር ይጨምራል ሳይሆን ሰው የሚያጠፋውን ገቢ ነው የምትወስድበት። ስለዚህ ኮንሰምፕሽኑን ነው የምትቀንሰው። ኮንሰምፕሽኑን ቀነስከው ማለት እኛ ለውጭ ስለማናምር ማለት ኤክስፖርት የለንም። ለዛውም ኤክስፖርታችን በጣም የተዳከመ። ስለዚህ ፕሮዳክቲቪቲውን ግድል ነው የምታደርገው። አንሌስ ዩ ሴይ ላይክ ነው ኤሌክትሪክ ገንብተህ ለደቡብ ሱዳን በመሸጥ የውሸት እንትን ካላስመዘገብክ በስተቀር ማለት ጂዲፒ ካላስመዘገብክ። ስለዚህ ቫት በመጨመር ታክስ በመጨመር ላይክ ነው ከፖሊሲ የሚመጣ ማሻሻያው ወደ 38% ነው የሚለው እኔ ያጠራጥረኛል ነው። ይሄ ወደዚህ የምታዩት ወደ ቀኝ ያለው ማለት ነው ለእኔ ቀኝ አይሮን ለእናንተ እንዴት ነው? ለእኔ ቀኝ ይሄ ላይክ ነው በስተግራ ያለው የነፍስ ወከፍ ገቢ ለሚያገኙት ነው። በስተቀኝ ያለው ግን የነፍስ ወከፍ ገቢውን 10 እጥፍ ለሚያገኙት ወይንም እንግዲህ ሃይ ሚድል ኢንካም ምናምን ለምትሏቸው ሰዎች ነው ማለት። እነሱም የሚከፍሉት ግብር ከገቢ ግብራቸው ላይ ከሌላው የአፍሪካ ሀገር በሙሉ ከፍተኛውን ነው የሚከፍሉት ማለት። ትልቆቹም ይከፍላሉ፣ ትንሾቹም በጣም ይከፍላሉ በኢትዮጵያ ውስጥ ማለት ነው። በዚህ ግራፍ እንደሚታየው መካከለኛ ገቢ የሚያገኘውም ሆነ የመካከለኛውን ገቢ 10 እጥፍ የሚያገኘው ኢትዮጵያዊ
አብዛኛው አፍሪካ የሚከፍሉትን የግል ገቢ ግብር እጥፍ ካልሆነም ከግማሽ በላይ ደርቦ ነው የሚከፍለው ማለት ነው። በዛ ላይ የኢትዮጵያዊ ገቢ በሀገሪቱ ከሚመዘገበ እድገትና የዋጋ ግሽበት አንጻር ስለማያድግ የኢትዮጵያዊ ገቢ ከወቅቱ አንጻር በጣም ደካማ ነው። ማለት የዋጋ ግሽበቱ በሚያድግበት እንትኑ ደሞዙ አጀስትድ አይደረግም። ትሬሽሆልዱ ፍሪዝ ነው የሚያደርገው የኢንትረስት የግብር ገቢ ትሬሽሆልድ የሚባለው ነገር ሳላሪውም ቶሎ ቶሎ አጀስት አይደረግም። ስለዚህ ዋጋ ግሽበት በጣም ነው በየአመቱ ነው ከፍ የሚለው። ጂዲፒውም እንደዛው ነው የሚያድገው። ከጂዲፒው አንጻር ከዋጋ ግሽበቱ አንጻር የሰው ታክስ አይቀንስ፣ ገቢው አይጨምር። ስለዚህ በአጠቃላይ ላይክ ነው አሁን ይህ ግራፍ የሚያሳያችሁ ይህንን ነው። እዚህ ጋር አሁን ከስተመር ፕራይስ ኢንዴክስ የሚለው ይሄ ማለት ነው። ይሄ ከፍ እያለ ነው የሚሄደው ነው አረንጓዴ እዚህ ጋር ያለው ማለት ነው። ይሄ ፐርፕሉ የሰው ገቢ ነው። ዋጋ ግሽበቱ እንደዚህ እያደገ ሲሄድ ገቢው እንደዚህ እያደገ እንደዚህ ነው የሚሄደው። ስለዚህ ይሄኛው ከፍ እያለ ይሄኛው እያጠረ ነው የሚሄደው። ጂዲፒው እያደገ ነው የሚሄደው። ስለዚህ ልክ ነው። ድምዳሜው ምንድን ነው? ኢንፍሌሽን ደሞዙን ይበላበታል። የጂዲፒ እድገት ደሞዙን ያሳንስበታል። በዛ ላይ በሀገሪቱ ያለው የታክስ መጠን በአንጻራዊነት የግል ገቢ ላይ ከፍ ያለ ነው ከሌሎቹ አፍሪካ ሀገሮች ሲነጻጸር። ስለዚህ የኢትዮጵያ ታክስ ቱ ጂዲፒ ሬሾ ያነሰው ቫት 15 ነጥብ ስለሆነ ነው 15% ስለሆነ ነው 17.5 ከመሆኑ ፋንታ እና እነዛ ኤክሳይዝ ታክሶች ስላልተጫኑ ነው ቢባል ምናልባት ግብሩ ከበዛ እንዲያውም አሁን ከሚሰበሰበው በታች ሊያሳንሱት ይችላሉ። ምክንያቱም ኦልሬዲ ህዝቡ ኦቨር በርደንድ ሆኗል በግብር ማለት ነው። በግብር በዋጋ ግሽበት እና እየጨመረ በማሄድ ደሞዝ ምክንያት። ስለዚህ ምክንያቱም ያለው ያነሰበት ስለሆነ በተለያየ አቅጣጫ ስፔንድ የሚያለክ ነው እንትኑን ነው የምታጠፉት ነው። ሰው በቃ መጓጓዝ ያቆማል፣ መስራት ያቆማል፣ መንቀሳቀስ ያቆማል። ኢኮኖሚው ኮንትራክት እንዲያደርግ ልታደርጉት ትችላላችሁ እነዛ ነገሮች ብታደርጉ። ስለዚህ ከፖሊሲ ነው ቀላል የማይባል እንደ ስንዴ፣ ዘይት፣ ስኳር፣ የህፃናት ምግብ ወዘተ ያሉ ምግብ ፍጆታዎችን ኢምፖርት በምታደርግ በኢትዮጵያ ውስጥ የሚከፈለው አማካይ የኢምፖርት ቀረጥና ሰርታክስ በሌሎች የአፍሪካ ሀገራት ከሚከፈለው ኢምፖርት ግብር እንደዚሁም ደግሞ ሌላም ነገር ምንድን ነው ኢትዮጵያ ውስጥ በጣም ብዙ ማለት እንግዲህ አይዶን ነው። አሁን ስንዴ ኢምፖርት ማድረግ አቁመናል፣ ሰልፍ ሰፊሽንት ሆነናል ምናምን ይባላል፣ ግን አይመስለኝም ይደረጋል። አሁን የተለያየ ሪፖርት ምን ሰው ላይክ ብቻ ዲቤት ሆኗል። ግን ስንዴ ብቻ አይደለም ኢምፖርት የሚደረገው፣ የህፃናት ምግብ ይደረጋል፣ ስኳር ይደረጋል፣ ዘይት ይደረጋል ወዘተ። ምንም እንኳን ኤግዘምት ቢያደርጉት አሁን ለምሳሌ ዘይት ኤግዘምት ሲደረግ የሚደረግ ቫቱን ምናምን ሊሆን ይችላል እንጂ ከስተም ዲቲውን ምናምን ማለት ግብሩን ቀለል ያደርገዋል እንጂ መንግስት ኮምፕሊትሊ ግብሩን አያጠፋበትም። ነገር ግን በኢትዮጵያ ውስጥ የሚሰበሰበውን የኢምፖርት ቀረጥ ስታዩት በአማካይ ማለት ነው በአማካይ ስታዩት ከሌሎቹ የአፍሪካ ሀገሮች አንጻር የኢትዮጵያ ኢምፖርት ቀረጥ በ2.3% ፖይንት ወይንም በእኔ ስሌት በ46 በመቶ ይበልጣል ነው ማለት ሞር ነው የኢምፖርት ቀረጥ የሚከፈለው። ስለዚህ ምን ማለት ነው ሰው ከውጭ የገቡ ለዘይት፣ ለስኳር ወዘተ ወዘተ የሚከፍለው ዋጋ ሌሎቹ አፍሪካኖች ከሚከፍሉት ከፍ ያለ ነው። ለምን? ራሳቸው እቃዎቹ ሲገቡ የኢምፖርት ታክሳችን አማካይ ሲወጣለት ወደ 14% ምናምን አካባቢ ነው። የሌሎቹ ግን የነሱ ግን 9 ምናምን እንደዚህ አካባቢ የሆነ ስሌት እዚህ ጋር ሳስት አልቀርም ነምበር ዋይዝ ነው የምላቸው። ግን they pay less import tax than us። ስለዚህ ይታችሁ እንግዲህ የኢትዮጵያዊ ገቢ በኢምፖርት ከፍ ባለ በአንጻራዊነት ከሌሎች የአፍሪካ ሀገሮች ከፍ ባለ ኢምፖርት ታክስ ይቀጣል፣ በኢንፍሌሽን ይቀጣል፣ ታክስ አይሻሻለለትም በሱ ይቀጣል፣ ጂዲፒ በማደጉ ይቀጣል፣ የደሞዝ ጭማሪ በአግባቡ የማይደረግለት በመሆኑ ይቀጣል። በዛ ላይ ደግሞ የገቢ ግብር ሲከፍል ከሌሎቹ የአፍሪካ ሀገሮች የበለጠ ነው የሚከፍለው ከአብዛኛዎቹ ወዘተ። ስለዚህ ሰው ከፍሎ 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 እጁ ላይ የሚቀርለት ነገር ጥቂት ነገር ነው። ስለዚህ ከዛ ጥቂት ነገር ላይ እንደገና 17.5 ብታደርግና
ኤክሳይዝ ታክስ ብትጨምር የሰውን ፐርቼዚንግ ፓወር ዲሚኒቲቭ ነው የምታረገው ወይንም ታሳንሰዋለህ እንጂ የመንግስትን ገቢ አትጨምርም የሚል እምነት ነው ያለኝ። ስለዚህ በኢትዮጵያ የታክስ ቱ ጂዲፒ ሬሾ መመናመን ምክንያት አንዱ ፖሊሲ ነው እና ፖሊሲውም እነዚህ ናቸው ከማለት ይልቅ እንዲያውም የኢትዮጵያ የታክስ ፖሊሲ ቶታሊ እንደገና ሪኖቬት ነው መደረግ ያለበት ኮንሰምፕሽንን በሚያበረታታ መልኩ እንደኔ ነው የምላቸው። ኢምፖርት ላይ ይገርማቸዋል እኮ አሁን ባለፈው ስናይ መንግስት እኮ ከረቨኒው ግማሹን የሚያገኘው እኮ ከኢምፖርት ነው። ግማሽ ማለት 100 ቢሊዮን ብር ቢሰበስብ ነው የምላችሁ። ምን 100 ቢሊዮን ብር 700 ምናምን ነው ያለን አይደለም ባለፈው 780 ዋሬቨር ብቻ ቢሊዮን ብር ከዛ ውስጥ ወደ 300 ምናምን ቢሊዮን የሚሆነውን ከኢምፖርት ነው የሚያገኘው መንግስት ግብር። ስለዚህ ሰው ብዙ ግብር ይከፍላል ነው። ስለዚህ የኢትዮጵያ እኔ እንደሚመስለኝ አሁን ቻሌንጁ ምንድነው? እንደዚህ አድርጋ የመንግስትን ግብር ከቀነስክማ መንግስት ፈንዳሜንታል የሚያወጣቸው ወጪዎች አፌክት ታደርጋለህ፣ ትጎዳዋለህ ነው። ግን እኔ መንግስት ፈንዳሜንታል ወጪ ከሚያወጣ ይልቅ ወጪ ማውጣት አካሄዱ እንትን ነው ግብር ይሄ ላብላ ላጠጣ ነው። ምረጠኝ ደግሳለሁ ምናምን ነው እንጂ ላይክ ነው ገንዘብ ላይክ ነው ፊዚካል ካፓሲቲ ቢልድ የማድረግ ስራ አይደለም የሚሰራው። ስለዚህ መጾም አለበት የተወሰነ እንዴት ልበላችሁ ድምፅ በግብር መግዛት ማቆም አለበት። በግብር ከሚሰበስበው ያንን አጓጉል በዚህ በኩል መንገድ ላይክ ነው ምንም ብዙ ሰው የማይሄድበት መንገድ ዝም ብሎ ይገነባል። ጂዲፒ ያሳደገ ብሎ ቁጥር ያመጣለታል ወዘተ ወዘተ። ግን እንደ ሀገር ስታዩት ፊዚካል ላይክ ነው ፊዚካል ካፓሲቲ እየጎዳ ነው። በሀገር ደረጃ ግብር የማምረት አቅምን እያሳደገ እያስቻለ ሳይሆን እያበላሸ ነው። አጉል አባካኝ ነው የሆነው እና እኔ የኢትዮጵያ እንዲያውም እኔ እንደሚመስለኝ ነው የምላችሁ የግብር ስርዓታችን ተሻሽሎ እድገትን በሚያመጣ መልኩ ነው መቀረጽ ያለበት። እድገት ከመጣ በኋላ ከጂዲፒው ላይክ ነው እየታየ ግብር መሰብሰብ አለበት። ያን ለማለት ግን ምን ማለት ነው ነው መንግስት አጓጉል የሚያወጣቸውን ኢንቨስትመንቶች ስርዓት ይዞ ከገቢው አንጻር ማውጣት አለበት ነው። መንግስትን ግን በዚህ መልኩ ዲሲፕሊን ማስያዝ በጣም ከባድ ነው። ምክንያቱም በጉቦ ስለሚሰራ ስለሚመስል ወይንም ደግሞ ቅዠተኛ ስለሆነና ከአቅሙ በላይ ኢንቨስት ያደርጋል። አንድ ትልቅ ችግሩ ነው። ስለዚህ ዲሲፕሊን ማድረግ ነው የሚያስፈልግ። መንግስትን ዲሲፕሊን አድርጎ ግብሩን አስተካክሎ እድገት በሚያመጣ ሰው እንዲያጠፋ ላይክ ነው ኪስ ውስጥ ገንዘብ ገብቶ ዕቃ እንዲገዛ ምናምን በሚያደርግ መልኩ ነው ግብሩ መስተካከል ያለበት እንጂ ኦን ደ ሪቨርስ ቫት 15 ነበር 17 ነበር በዛ አይመስለኝም ነው። ኦፍ ኮርስ መንግስት አድርጎታል አይደለም። ከትንተና አንጻር ሲተነተን ታክስ ቱ ጂዲፒ ቀነሰው ፖሊሲው ልክ ስላልሆነ ነው። የፖሊሲ መበላሸት 38% ድርሻ አለው ማለት ልክ አይመስለኝም። ፖሊሲ ድርሻ አለው። ፖሊሲው ግን ድርሻ ያለው ቫት 15 ስለሆነ እና 30 ስላልተጣለ አይደለም ነው። ፖሊሲው የመንግስትን ሰፊ አፒታይት ፋይናንስ ለማድረግ የተቀረጸ ስለሆነ እድገትን በሚጻረር ላይክ ነው ግሮዝ ኦሪየንትድ ታክስ ፖሊሲ አይደለም ያለን ላይክ ነው ኤክስትራክቲቭ ታክስ ፖሊሲ ነው ያለን። ከዛ ገንዘብ ሰብስበን የተለያዩ የልማት ፕሮጀክቶች የሚባሉ ኮተቶችን ለማብዛት የሚሰራ ስለሆነ በሀገር ደረጃ ፕሮዳክቲቪቲን ጎድቷል። ታክስ ፖሊሲው ደግሞ በጣም ዲተርሚናንት ነው እድገት ላይ ማለት እና ታክስ ፖሊሲው ተጽዕኖ አለው፣ ግን በዛ መልኩ ነው አጀስት መሆን ያለበት እንጂ እኔ በዚህ መልኩ አይመስለኝም ነው ቀላል እና ስለዚህ ኢትዮጵያዊው ከአፍሪካውያን አንጻር እንኳን ኋላ ቀር ይዘት ባለው ኢኮኖሚ ውስጥ እየኖረ በግሽበት ካቻዎቹ ጋር ከውስጣዊ ጂዲፒ እድገቱ ጋር አብሮ በማያድግ ገቢ በአንጻራዊነት ከፍ ባለ የኢምፖርት ግብር ምክንያት በቀጥታና በተዘዋዋሪ ምላችሁ አንዳንዱ ታክስ ለምሳሌ የደሞዝ ገቢ ግብር ከፍ በማለቱ ማለት እና ስለዚህ ብዙ ግብር በመክፈሉ ይጎዳል።
አንዳንዱ ደግሞ አሁን ለምሳሌ ኢምፖርት ከፍ ሲል ለምሳሌ ቫት ከፍ ሲል ነዳጅ ሲወደድ ነው የሚከፍለው። አንዳንዱ ነገር ኢንፍሌሽን ሲመጣ ብዙ እንዲከፍል ይደረጋል። ላይክ ነው ፐርቼዚንግ ፓወሩ ይቀንሳል። ተዘዋዋሪ ያልኩት እሱን ነው። ቀጥታ ምንድነው ለምሳሌ መንግስት የተበላሸ ፖሊሲ ተከትሎ የዋጋ ግሽበት ሲያመጣ ዳይሬክትሊ አይደለም ሰውየው ግብር የሚከፍለው ሞር ማለት ነው። ኢንዳይሬክትሊ ነው ሞር የሚከፍለው። ስለዚህ በእንደዚህ አይነት ነገሮች ስለተዳከመ በቀጥታና በተዘዋዋሪ ህጋዊና ህጋዊ ያልሆኑ ግብሮች እየከፈለ ስለሆነ የቫት መጠንን ከ15% ወደ 17.5 እንደዚሁም በነዳጅና በገንዘብ ዝውውር ላይ በድምሩ የ30% የቫትና ኤክሳይዝ ግብር መጣል የመንግስትን ግብር ከሚያሻሽል ይልቅ የኢኮኖሚውን አምራችነትና ታዳጊነት የሚጎዳ ነው የሚመስለኝ። እንደኔ ነው የምላችሁ። እንደኔ እምነት ይሄን ነው እንግዲህ ያልኳችሁ። እንደኔ እምነት እንዲያውም መንግስት አሁን ከተጠመደበት በኢንቨስትመንት ስም ከማድፋፋት እና የማጥፋፋት ራሱን ቆጥቦ በላፈር ከርቭ መሰረት እንግዲህ ላፈር ከርቭ የሚባለው ይሄ ነው ከሞላ ጎደል ይሄ የመንግስት ገቢ ነው ይሄ ቨርቲካሉ ማለት ነው የመንግስት ገቢ ነው። እንደዚህ ሆሪዞንታል ያለው ታክስ ሬት ነው እና ብዬዋለሁ ከዚህ በፊት። ሀሳቡ ምንድነው? የመንግስትን የታክስ ሬት እየጨመርክ አሁን ከ15 ወደ 17.5 ስለገባ ወይንም 15 አድርገህ 30% ኤክሳይስ እና ቫት ነዳጅ ላይ ስለጣልክ ወዘተ የመንግስት ግብር ስለዚህ በሌላ አማርኛ የግብር መጠንና አይነትን እያበዛ በሄድክ ቁጥር የመንግስት ገቢ እያደገም ይሄዳል ማለት አይደለም። እዚህ ጋር ስትደርስ ነው አሁን ለምሳሌ ሪጅን ኦፍ ዲክላይኒንግ ሬቨኒው የሚለው ይሄኛው ታክሱ የቱ ጋር ነው? ይሄኛው ላይክ ነው በትራያል ኤንድ ኢረር የሚታወቅ ነገር ነው እንጂ የሆነ ካልኩሌሽን የለውም። ከዚህ ወዲያ የታክስ ሬቱን ከፍ እያደረጋችሁት ከሄዳችሁ የመንግስት ሬቨኒው እየቀነሰ ነው እንጂ እየጨመረ አይሄድም። ከዚህ እስከዚህ ግን የመንግስትን ታክስን እየጨመራችሁ ብትሄዱ የመንግስት ገቢ እየጨመረ ይሄዳል እና በሌላ አማርኛ ምን ማለት ነው? ግብር በመጨመር ሁል ጊዜ የመንግስትን ገቢ መጨመር የሚባል ነገር የለም። አንዳንድ ጊዜ ሳይሆን በሚበልጠው ጊዜ የግብር መጠን እየበዛ በሄደ ቁጥር የመንግስት ሬቨኒው እያነሰ ነው የሚሄደው። ያም ብቻ አይደለም ግን ፕሮዳክቲቪቲ ግሮዝም እያጠፋችሁ ነው የምትሄዱት። ሰው ብዙ ግብር በከፈለ ቁጥር ዲማንድ ማድረግ እየቀነሰ ነው የሚሄደው። ለማጥፋት የሚተርፈው ወጪ እየቀነሰ ይሄዳል። ለማጥፋት የሚያመጣው ወጪ እየቀነሰ ከሄደ ምርት የሚመረተውን ኮንሱም ሊያደርግ አይችልም ማለት ነው፣ መግዛት አይችልም። እንደ ቻይና ሆናችሁ ማመርተው ለዓለም ነው እንጂ ለሀገሬ አይደለም፣ የሀገሬ ህዝብ አይገዛም ቸገረኝ ብላችሁ በየሀገሩ የምትልኩ ካልሆነ እኛ ደግሞ የሞተ ኤክስፖርት ነው ያለን። ስለዚህ አይሆንም ነው እንግዲህ የኔ ሀሳብ። የገቢን ግብር ማሳደግ ብቻ ሳይሆን የእድገትን ማምጣት ታሳቢ መደረግ አለበት ደግሞ አብሮ ማለት ነው። ማለት ግብር ማምጣት ብቻ አይደለም፣ ግብሩ እድገትን የሚጎዳ ከሆነ መልሳችሁ ራሳችሁን እየጎዳችሁ ነው። የግብር ፖሊሲ ስለዚህ መቀረጽ አለበት። የሚፈለግበት እድገትና የገቢ ግብር ከፍታ ላይ እስኪደርስ በጥናትና በጥንቃቄ እየመረመሩና እያስተካከሉ መቃኘት ነው ያለበት። ስለዚህ በእኔ እምነት ከግብር ፖሊሲ አንጻር መንግስት መሰረታዊ ፍልስፍና ለውጥ አድርጎ የመንግስት የገቢ ግብር የሚያድገው የግብር መጠንን በመጨመር ብቻ ሳይሆን የኢኮኖሚ እድገትንም በማምጣት መሆኑን አውቆ ምክንያቱም የግብር መጠናችሁን ለምሳሌ 10% ላይ አቆማችሁት ኢኮኖሚያችሁ አሁን 100 ቢሊዮን ከሆነ እድገት አምጥታችሁ 150 ቢሊዮን ብታስገቡት የግብር መጠን ሳትጨምሩ እድገት በማምጣታችሁ ብቻ የግብር መጠናችሁን ትጨምሩታላችሁ። ምክንያቱም የ100 ቢሊዮን 10% 10 ቢሊዮን ነው። የ150 ቢሊዮን 10% ስንት ነው የሚሆነው? 15 ቢሊዮን ነው የሚሆነው። ስለዚህ የ5 ቢሊዮን ዲፍረንስ በእድገት ብቻ ታመጣላችሁ with growth without increasing the tax rate ማለት ነው። ስለዚህ ግብርን የግብር ፖሊሲው የመንግስትን ገቢ ማሳደግ ብቻ ሳይሆን ኢኮኖሚውን ማሳደግ ታሳቢ ማድረግ አለበት። ያም ብቻ ሳይሆን የመንግስት የግብር ፖሊሲ ሲጨመር ሬቨኒው የሚጨምር መሆኑ መሰላትና ካልኩሌት መደረግ አለበት፣ መመዘን አለበት። ሪሊ በቀንሰው ግብሬን ልጨምር እችላለሁ ወይ? አንዳንድ ጊዜ አንድን ዕቃ በ1 ብር ሸጣችሁ ብዙ ልትሸጡት ትችላላችሁ፣ 10 ብር ብላችሁ በትንሽ ገዢ ሰው ከምትሸጡት ይልቅ ገብቷችሁ። ስለዚህ እንደዛ ተብሎ መታሰብ አለበት ነው።
ስለዚህ በእኔ እምነት ከግብር ፖሊሲ አንጻር የመንግስት ፍልስፍና ለውጥ ማድረግ it has to change its fiscal policy and understanding ዴቨሎፕመንት ማምጣት አለበት እና ልማት ማለት እድገት የሚያመጣ ህብረተሰብን እድገት ሲባል ደግሞ ወይ እንዳልኩት እንግዲህ እኛ ምን አገባን ስለ ህዝቡ ለዓለም ገበያ ነው የምናመርተው ህዝቡ ሲፈልግ ይደህ በሀገር ደረጃ ጂዲፒ ያስመዘገብን ለውጭ ነው የምናመርተው ካልተባለ በስተቀር እንዳልኳችሁ ግን እንትኑ የለንም ነው ኤክስፖርት የማድረግ ምንድነው ስፔሻላይዝድ ኢኮኖሚክ ዞን ምናምን ብለን የዓለም ራሳችንን ፋብሪካ የማድረግ ዕድል ጠባብ ነው። ስለዚህ ልንሄድበት አንችልም የሚል እምነት ነው ያለኝ። ስለዚህ በእኔ እምነት ከግብር ፖሊሲ አንጻር የመንግስት መሰረታዊ በጣም እንትን ይመስላል ቀላል ይመስላል። መንግስት የሆነ በቃ ማረፍ ነው እኮ ያለበት። ህዝብ ነው ግብር የሚያመነጨው፣ ህዝብ ነው ሀብት የሚፈጥረው። እኔ ከዛ ነው ግብር የምሰበስበው። በዛ ከማገኘው ግብር በላይ ወጪ ማውጣት አልችልም። በዛ ከማገኘው ግብር ልከፍለው ከምችለው በላይ ብድር መበደር አልችልም ብሎ ማመን አለበት። እና ደግሞ ሴት የማረገው ግብር ባሰፋውት ቁጥር አይደለም ሪተርኔን የሚጨምረው ሬቨኒውን የሚጨምረው እንትን አለው ኦፕቲማይዜሽን አለው ኦፕቲማይዝድ መሆን አለበት። እና ይገርማችኋል በቃ ልክ እንደ እንትን ነው አንድ በጣም በሱስ የተያዘን ሰው ዛሬ ሱስህን ተው እንደማለት ነው። መንግስታትን ይህን ነገር ማሳመን በግብር ማለት ምንጫችሁ ግብር ነው መሆን ያለበት። ግብራችሁ ከሚያስችላችሁ በላይ ወጪ ማውጣት አትችሉም። ግብራችሁ በግብራችሁ ልትከፍሉት ከምትችሉት በላይ ብድር መበደር አትችሉም ብሎ መንግስትን ማሳመን በቃ በጣም ከባድ ነው። ምክንያቱም በማድፋፋት ላይ ነው የተመሰረቱት። በፊስካል ሪስፖንሲቢሊቲ ላይ አይደለም። ተጠያቂነት ስታመጡባቸውና ስርዓት ስታስቀምጡባቸው ይከብዳቸዋል ማለት ነው። ዲሞክራሲ የሚያስፈልገው ለዛ ነው። ወጥሮ ይዛቸዋል። ገብቷቸዋል። ልማታዊ መንግስት ምናምን ብሎ ግን በዚህ በኩል ምናምን እያለ የውሸት ፓርላማ አቋቁሞ ምናምን ካለ ፊስካል አካውንት ተጠያቂነት የለበትም፣ ግልጸኝነት የለበትም። ሲከስር ሌላ ነገር ያደርጋል፣ ሪስትራክቸር ያደርጋል፣ ትራንስፈር ያደርጋል። በዚህ በኩል እንዴት ልበላችሁ በቃ እንትን ችግር ይፈጠራል። አልጋ ስር መወርወር ነው። እንትን በመስኮት መጣል ነው። እየደበቀ ግን ችግሩን እያሳደገ መጨረሻ ላይ ተዋ ብሎ እስኪፈነዳ እያጭበረበረ ሊሄድ ይችላል። በሀገራችን መምጣት ያለበት ግን ግልጸኝነት ይስፈን። መንግስት በግብር ከሚያገኘው በላይ ከየት አምጥቶ ነው? ዝም ብለህ በኢትዮጵያ ስም አትበደር። ሄደህ የሚያበድሩም በሰላም አይደለም። መክፈል የማይችል ነው። ጤናማ ነው መክፈል የማይችል ነው። ይከፈላል ብሎ የማያምነውን ገንዘብ አንድ መንግስት ዝም ብሎ $3 ቢሊዮን ምናምን ልስጥ ሲል ወዳጅ አይደለም። እና እኔ እንደሚመስለኝ እንትኑ አይደለም ነው መስተካከል። አሁን ለምሳሌ ከ15 ወደ 17.5 ኤክሳይዝ ታክስ መጨመር አይደለም። ህዝብ ነው ያለብን የፊስካል ችግር አንደርስታንድ አድርገን ነው የፍልስፍና ችግር አንደርስታንድ አድርገን ፖሊሲያችንን እንደገና ኦቨርሆል አድርገን ኢምፖርት መቀነስ አለበት። ታክሱ አቨሬጁ ማለት ነው ከቶታል ከኢምፖርቱ ወደ 14 ምናምን ፐርሰንት ነው አይደለም ወደ 7 ምናምን መሆን አለበት። እንደዛ ካለማ የመንግስትን ገቢ በግማሽ ቀነስ። አዎ እና እንዴት አድርጎ ነው ሌሎችን ወጪዎችን ጋፕ ያርገው ነው? በአቅሙ ይስራ። በሌለው እንዴት ሊሰራ ይችላል? ኢኮኖሚክስ መሰረቱ እኮ እሱ ነው አይደል? መክፈል የማትችለውን ብድር አትውሰድ። መጨረስ የማትችለውን ፕሮጀክት አትጀምር። እንደዚህ ከሆነ የተጀመሩ ትላልቅ ፕሮጀክቶች አሉ ይበላሻል። እንደኔ እምነት ነው የምላችሁ ካት ዩር ሎሴስ። እንደኔ እምነት ነው የምላችሁ ቢ ፊስካሊ ኮንሰርቫቲቭ አትሊስት አንቲል ዩ ሪከቨር እና በሀገር አቀፍ ደረጃ ነገሩን መስመር እስክታስይዘው። የተጀመሩ ፕሮጀክት አሉ እንዴት አቁመው ይበላሻል። የወጣበት ወጪስ እንዴት ልበላችሁ? አሁን ለምሳሌ አንድ ጊዜ ወጪ አውጥቼበታለሁ ብላችሁ ሌላም ነገር ታጠፋላችሁ እንዴ? እንደኔ ነው የምላችሁ። እና ኮንሰርቫቲቭ ሆኖ የህዝብ ድጋፍ እንዴት ያገኛል? እንግዲህ ማሳመን ነው፣ ለህዝቡ እውነቱን መንገር ነው። እንደኔ ነው የምላችሁ። ይሄ የሆነው ይሄ ነው ያለው ይሄ ነው።
ላይክ ማረጋገጥ ይኸው ማስረጃው ይኸው አካሄዱ እንዲህ ነበር፣ በዚህ ግን ልንቀጥል አንችልም ብሎ ህዝብ ማስረዳት ያለበት ነው የሚመስለኝ። ስለዚህ በእኔ እምነት መንግስት ከግብር ፖሊሲ አንጻር መንግስት መሰረታዊ ፍልስፍና ለውጥ አድርጎ የመንግስት የግብር ገቢ የሚያድገው የግብር መጠንን በመጨመር ብቻ ሳይሆን የኢኮኖሚ እድገትን በማምጣት መሆኑን አውቆ የግብር መርሁን ገቢና ማህበራዊ ፍትህን ብቻ ሳይሆን የኢኮኖሚ እድገትንም ታሳቢ ያደረገ እንዲሆን በቋሚነት መስራት ነው ያለበት እንጂ ሩቅ አላሚ ቅርብ አዳሪ ሆኖ ገቢ በማሳደግ ስም ብቻ የግብር አይነትና መጠን ማስፋፋት ውስጥ መግባት አይደለም ያለበት። ስለዚህ ፈንደሜንታል ለውጥ ያስፈልገዋል ነው። ሌትስ ሆፕ ጨርሰዋለሁ ነው። ላይክ ለሚቀጥለው ቪዲዮ ላስተላልፈው አይገዝ የመጨረሻውንና የአሰባሰብ ጉዳይ የሚሉትን በሚቀጥለው እና ሆፕፉሊ የመጨረሻው በሚሆነው ቪዲዮ ላይ አቀርባለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በሚቀጥለው በ15ኛው ቪዲዮ እንገናኝ።